እሳት በሉ። አሁን በቁጥቋጦ ላይ እሳቱን ምን ሲያደርገው ሲያነደው ሙሴ ምን አለ ማለት ነው? ተመለከተ። እንዳልኳችሁ ሲመለከት ሁለት ግልጽ የሆነ ልዩነት አይቷል አይደል? ሁለት ግልጽ የሆነ ልዩነት። ለምሳሌ በቁጥቋጦ ላይ ምን ሊነድ እሳቱ በተፈጥሯዊ ሁኔታ በቁጥቋጦ ላይ ምን ሊነድ እሳት ቢነድ ወደ አንድ መልክ ነው የሚቀየረው። ግልጽ አረ ነዶ ምን ይላል? እዚህ ጋር ግን ሙሴ ግን የሚያየው ምንድነው? በቁጥቋጦ ላይ ምን ይነዳል? እሳት ይነዳል። አሁን ሁለት ግልጽ ነገር አየ። አንደኛው ሚነድ እሳት አየ። ሁለተኛ ምን አየ? ቁጥቋጦን አየ። አረ ጉዳ! አረ የማይቀላቀል ነገር እያየው ነው አለ። አረ የሚጋጭ ነገር እያየው ነው አለ። አረ የማይዋሃድ ነገር ምን እያልኩ ነው? እያየው ነው አለ። አረ ግልጽ ነገር እያየው ነው አለ። እሳቱ ለብቻ ነው አለ። ቁጥቋጦ ለብቻ ነው አለ። ግን ሁለቱም ብለዋል ተገናኝተዋል አለ። የሰራዊት ጌታ እግዚአብሔር በልዩነት ይሰራል። አሜን አሜን ነው ወይ? አሜን። ስለዚህ አሁን ሙሴ የተገረመው በዋናነት የተገረመው በቁጥቋጦ ላይ ሳይሆን በእሳቱ ላይ። ዛሬ አንድ ነገር ይሆናል። የሚሆነው ነገር ምንድነው? እግዚአብሔር በእኛ ላይ እሳትን ያነዳል። አሜን። ነገር ግን እግዚአብሔር በእኛ ላይ እሳት ሲያነድ ግን የኛ ቁጥቋጦነት በግልጽ ይታያል። አሜን። የትኛውም የእግዚአብሔር ስራ በእሳቱ እንደሆነ በልዩነት ይታወቃል። አሜን። ቁጥቋጦ በኔ ነኝ እንዳትል፣ በኔ ተሰራ እንዳትል፣ በኔ ተከናወነ እንዳትል፣ በኔ ሆነ እንዳትል እግዚአብሔር የእሳቱን ልዩነት ያሳያል። አሜን። አንዳንድ አገልግሎቶች ልክ ያቺ አይጥናት ምንድናት በዞኑ ላይ ተቀምጣ ድልድዩን ስትሻገር ምን አለች? ሼክ አደረግናለች። ነቀነቅ ነውና ተሻገርን አለች። ነቅናቂው ማን ነው? ነቅናቂው ማን ነው? ያቺ እኮ በዞኑ ላይ ተሻገረች እንጂ ያመጣችው ኮንትሪቢዩት የለም። ሼክ አደረግናለች። አቤት ሼክ! የሼክ አይደል ሌላ ነገር መናገር አስፈላጊ አይደለም። ግን እግዚአብሔር በእኔና በእናንተ ህይወት ላይ ልክ እሳቱን ምን ሲያደርገው ልክ እሳቱን ሲያነዳው የኛ ባዶነት ይታያል። በግልጽ ሁኔታ ይታያል። ባዶ በሆነው በእኛ ላይ ደረቅ በሆነው በእኛ ላይ ማንጠቅም በምንመስለው በእኛ ላይ የሚሰራው እሳት ይታያል። አሜን ነው ወይ? አሜን። በእኛ እንዳን ሙሴ በግልጽ ነው እያየ ያለው። ቁጥቋጦ እያየሁት ነው፣ እሳቱን እያየሁት ነው። እግዚአብሔር ክብሩን ለማንም አይሰጥም። በእኛ ላይ የሚሰራው ስራ ሁሉ በእግዚአብሔር ነው የሚሰራው፣ በጌታ ነው የሚሰራው። አሜን ነው። ስለዚህ ቁጥቋጦ የምትወስደው ክብር የላትም። በእኔ ነው የምትለው ነገር የላትም። በሷማ እሳቱ ወዶ ፈቅዶ መጣ። በሷማ የእሳቱ ክብር መጣ። ዛሬ ቁጥቋጦ እኔና እናንተ ነን። ዛሬ እቺ ቁጥቋጦ ቤተ ክርስቲያን ናት። ዛሬ ይሄ ቁጥቋጦ ትውልዱ ነው። እግዚአብሔር በትውልዴ ላይ እሳትን አነዳለሁ ነው የሚለው። እሳቱን አነዳ። አሜን ነው። አሜን። ይሄ እኮ የሚያሳየው በሐዋርያት ሥራ መጽሐፍ ላይ የሚወርደው የሚወርደውን መንፈስ ቅዱስን ኢንዲኬት ያደርጋል። በላያቸው ላይ እንደ እሳት ልሳን ያለው ሊወርድ ያለውን ነገር ሊነድባቸው ያለውን ምን እሳት የሚያሳይ ነገር እኮ ነው። እግዚአብሔር በጥንት ዘመን በዛች ቁጥቋጦ ላይ ያንን እሳት አንድዶ ለሙሴ አዲስ ኪዳንን አሳየው። አሜን። የሐዋርያት መጽሐፍ ምዕራፍ 2 አሳየው። አሜን። ዛሬኛ በዚህ እሳት ውስጥ ነን ያለን። አሜን። ዛሬ ይሄ እሳት ይነዳል። አሜን። ባዶ በምንመስል በእኛ፣ ተራ በምንመስል በእኛ፣ ማንረባና ማንጠቅም በምንመስል በእኛ እግዚአብሔር እሳቱን ያነደዋል። አሜን ነው። ደግሞ አንድዶታል። አሜን። ነገር ግን ይሄ እሳት ግን በዛ ቁጥቋጦ ላይ ሲነድ ግን ውስጡ ምህረት አለ፣ ውስጡ ጸጋ አለ። አሜን። ቁጥቋጦውን ማይበላ ቁጥቋጦውን ማይፈጅ የእግዚአብሔር እሳት አይበላህም፣ ይበላልሃል። አሜን።
የእግዚአብሔር እሳት አያጠፋም፣ ክፉን ከኛ ግን ያጠፋል። አሜን። የሚነደው የእግዚአብሔር እሳት የሚቀጽፍ አይደለም፣ ውስጡ ምህረት አለ። ያውም ደግሞ በአዲስ ኪዳን የኢየሱስ ደም አለ። አሜን። የእግዚአብሔር ፊቱ እንዳይበላን የኢየሱስ ደም አለ። አሜን። የእግዚአብሔር ሕልውና እንዳይገለን ኢየሱስ አለ። አሜን። እግዚአብሔር እንደሚባላ እሳት ነው። ነገር ግን እኛ በደሙ ውስጥ ስለገባን በኪዳኑ ስለገባን የሚያጠፋ እግዚአብሔር የለንም። ኢየሱስ አለልን። እስቲ ኢየሱስ አለልኝ በሉ። ምክንያቱም በኪዳኑ ውስጥ ገብተናልና ደሙ ከእግዚአብሔር ቁጣ ይጠብቃል። እስቲ አሜን በሉ። በመሰረቱ እኮ የውላችሁ ያለ ኢየሱስ የእግዚአብሔርን እሳት መቀበል አይቻልም። ነግሬያለሁ። በነበረን ጊዜ ቀዳሚው የመንፈስ ቅዱስ እሳት አይደለም፣ ቀዳሚው ኢየሱስ ነው። ሰው መጀመሪያ በኢየሱስን ማመን አለበት። ሰው መጀመሪያ በኢየሱስ ደም ኃጢአቱ መሰረይ አለበት። ሰው መጀመሪያ በኢየሱስ ደም መቀደስ አለበት። ይቀጥልና መንፈስ ቅዱስ እንደ ስሙ ቅዱስ ሆኖ ይመጣል። ያኔ እንመጥነዋለን። ደሙ ነክቶናል፣ እንመጥነዋለን። ኢየሱስ አለብን። መንፈስ ቅዱስ ወደኛ የሚመጣው ስለ ኢየሱስ ነው፣ ስለኛ አይደለም። ስለዚህ በዚች ቁጥቋጦ ላይ እሳቱ ሲነድ ቁጥቋጦ አልጨሰም። የሚጠሰውን ጧፍ የማያጠፋ እግዚአብሔር፣ ቅጥቅጡን ሸምበቆ የማይሰብር እግዚአብሔር ዛሬ ስለ ኢየሱስ እሳቱ ለኛ ላይ ይነዳል። ነገር ግን ይሄ እሳት ሲነድ ግን አንቃጠልም፣ አንጠፋ። ምናልባት ሊቃጠል የሚችለው ምናልባት ሊጠፋ የሚችለው እንደ እግዚአብሔር ሐሳብ ያልሆነ አገልግሎት ይቃጠላል። አሜን። እንደ እግዚአብሔር ሐሳብ ያልሆነ አገዳ ይቃጠላል። አሜን። እንጨት ይቃጠላል። አሜን። ሳር ቅጠል ይቃጠላል። አሜን። እኛን ግን ነጥሮ ያወጣናል። አሜን። ሲያሜን በሉ። አሜን። ስለዚህ በቁጥቋጦ ላይ እሳቱ ሲነድ ቁጥቋጦ በነበረበት ቁጥቋጦ ባለበት ነው። ኦ ክብር ለጌታ ለኢየሱስ ክርስቶስ ይሁን። ቶሎ አንዳንድ ነገር ተናግሬ ልጨርስ። የዚህ የመንፈስ ቅዱስ በእኔና በእናንተ መንደድ እና መቀጣጠል ውስጥ የሚያስከትለው ነገር ምንድን ነው ወዳጆቼ? ቶሎ ባጭር ደቂቃ ልጨርሰው። ልክ በቁጥቋጦ ላይ ምኑ ሲነድድ እሳቱ ሲነድድ የተከናወነ ነገር አለ እና ከተከናወነው ነገር አንዱ ምንድነው? ብዙዎች ማለት ነው ብዙዎች ወደ ጌታ መማረክ ይጀምራሉ። አሜን። ምክንያቱም በዛች ቁጥቋጦ ላይ ምን ስትነድ እሳቱ ስትነድ ማን ነው የተማረከው? ሙሴ ነው የተማረከው። የማይማረክ የሚመስል ጀግናው ምን አለ? ተማረከ። በዛች ቁጥቋጦ ላይ ምን ነዶ? እሳት ነዶ። ዛሬም ደግሞ በአንተና በእኔ ላይ እሳቱ መንደድ ሲጀምር እግዚአብሔር የሚማርከውን ትውልድ ይማርካል። አሜን። የሚፈልጋቸውን ይማርካል። አሜን። ሙሴዎችን ይማርካል። አሜን። እግዚአብሔር ትውልድን ይማርካል። እኔ አንድ በጣም ደስ የሚለኝ ነገር ምንድነው? እሳቱ የሚነድበት ሰው በሕይወቱ በአገልግሎቱ በኑሮ ላይ የመንፈስ ቅዱስ እሳት የሚነድበት ሰው ትውልድን አለማማረክ አይችልም። ትውልድ ለአንድ ነገር ተዘጋጅቷል። ለአንድ ነገር እጁን ሊሰጥ ተዘጋጅቷል። እጁን ሊሰጥ ይሄ ትውልድ እጁን ሊሰጥ እግዚአብሔር አዘጋጅቶታል። ትውልዱ እጁን አለመስጠት አይችልም። ይሄ ትውልድ ግን እጅ የሚሰጠው ልክ እግዚአብሔር አካሉን በመንፈስ ቅዱስ እሳት ሲያነድ። አሜን። እሳቱ ሲነድድ ትውልድ መማረክ ይጀምራል። የትውልድ ፍልስፍና ይማረካል። አሜን። የትውልድ ዕውቀት አመለካከት ይማረካል። አሜን። የትውልድ ሁለንተና ይማረካል። አሜን። እግዚአብሔር እሳቱን ያንድድብን። አሜን። እግዚአብሔር የመንፈሱን እሳት ያንድድብን። አሜን። እግዚአብሔር በሚያነደው እሳት በኩል ሙሴን እንደማረከው በዛች ቁጥቋጦ በምትነደው እሳት ውስጥ ሙሴን እንደማረከ ዛሬ ቁጥቋጦ በሆን ነው በእኛ መቅደስ በሆን ነው በእኛ በደሙ በታጠብን በእኛ የመንፈሱን እሳት እያነደደ እግዚአብሔር በቅርብም በሩቅም ያለውን ይማርካል። አሜን። እግዚአብሔር ይማርክብሽ። አሜን። መንፈሱን እያነደደ ይማርክብሽ። አሜን። እግዚአብሔር በንግግራችን ሰውን ይማርክ። አሜን። በኑሯችን ሰውን ይማርክ። አሜን። በባህሪያችን ሰው ይማርክ። አሜን።
ስንናገር ይማርከብን፣ ተናግረን ይማርከብን፣ ስማችን ሲጠራ ይማርከብን፣ ስማችንም ሳይጠራ ይማርከብን። የእግዚአብሔር ዓላማ በእኛም መማረክ የሚፈልገው መማረክ ነው። እግዚአብሔር የግድ ሙሴን ለመማረክ የግዴታ ቁጥቋጦ ላይ ማንደድ ነበረበት። እግዚአብሔር የግድ እስራኤልን ከግብፅ ለማውጣት የግድ ሙሴ ያስፈልገዋል። ሙሴን ለመማረክ የግድ ቁጥቋጦ ታስፈልገዋለች። ዛሬም እግዚአብሔር አንዳች የሆነ ነገር በምድር ላይ ለማድረግ አንተ ታስፈልገዋል። ደካማው ያስፈልገዋል። የደረቀው ሰው ያስፈልገዋል። በምድረ በዳ ያለው ሰው ያስፈልገዋል። አቤት እግዚአብሔር በሞቀ ዓለም ውስጥ እየኖረ አይኑ ምድረ በዳ ላይ መሆኑ፣ እግዚአብሔር በሚያምር ነገር ውስጥ የሚኖር አምላክ ሆኖ ተራና የደረቀን ቁጥቋጦ ማሰብ መቻሉ እኮ ነው የሚገርመው። እናንተ ዛሬ ከተራ ሕዝብ እግዚአብሔር ጉዳይ አለው። ከተናቀው ሕዝብ እግዚአብሔር ጉዳይ አለው። ነገሩ ካጠረ ሰው ጋር እግዚአብሔር ጉዳይ አለው። ከሕሙማን ጋር እግዚአብሔር ጉዳይ አለው። ካልታሰቡ ሰዎች እግዚአብሔር ጉዳይ አለው። እቺን ቁጥቋጦ ማን ነው የሚያስባት? ኤርምያስም ላይ እኮ ተጽፏል። በእግዚአብሔር ያልታመነ እኮ በምድረ በዳ እንዳለ ቁጥቋጦ ነው። በቃ እንዲህ አይነት ተራ የሆነን ነገር እግዚአብሔር እያነደደ ሙሴዎችን ይማርካል። እኔ አምናለሁ እግዚአብሔር በሚሰማኝ ትውልድ ላይ እሳቱን ያነደዋል። አሜን። እሳቱን ሲያነድ ግን ተራን ሰው አይማርክም፣ ነፃ አውጪዎችን ይማርካል። አሜን። ሃሌሉያ። አሜን። በእግዚአብሔር ትሁት የሆኑትን በእኛ ይማርካል። አንድ ነገር እናገራለሁ። እግዚአብሔር በያላችሁበት ቦታ ቆማችሁም ተኝታችሁ ተንበርክካችሁም እያገለገላችሁ ከሰውም ጋር እያወራችሁ ብቻ እግዚአብሔር እሳቱን ያንድድባችሁ። እሳቱን ያንድድባችሁ። እግዚአብሔር በምድሬ ላይ የመንፈሱን እሳት ያንድድ። በጨለማ ቦታ ላይ እሳቱን ያንድድ። በምድረ በዳ ላይ እሳቱን ያንድድ። በየጓዳው እግዚአብሔር እሳትን ያንድድ። በቤተ መቅደስ እሳቱን ያንድድ። እግዚአብሔር በየሃይማኖት ስፍራ እሳቱን ያንድድ። ሃሌሉያ። ጴንጤ በተባለ ማህበረሰብ ብቻ አይደለም፣ እኛ በምንቃወማቸውና በማንቀበላቸው የእምነት ተቋማት ላይ እግዚአብሔር የመንፈሱን እሳት ያንድደው። በትውልድ ላይ እግዚአብሔር እሳቱን ያንድደው። የእግዚአብሔር እሳት የኛ ቤት አባል የፕሮቴስታንቱ ማህበረሰብ አባል ብቻ እንዳይመስላችሁ። ይህ እሳት በእኛ ፈቃድ የሚንቀሳቀስ አይደለም። ይህ እሳት በሱ ሉዓላዊ ፈቃድ የሚንቀሳቀስ ነው። በየጫካው እግዚአብሔር የመንፈሱን እሳት ያነዳል። በየምድረ በዳው የመንፈሱን እሳት ያነዳል። በየገዳሙ በየስፍራው በየቦታው እግዚአብሔር እሳቱን ያነደዋል። እግዚአብሔር በየገዳም ሰው አለው። በየትውልዱ እግዚአብሔር ሰው አለው። በየስፍራው እግዚአብሔር ሰው አለው። ሰው የእግዚአብሔር ነው። አሜን ነው ወይ? እግዚአብሔር በመልክ በአምሳሉ የፈጠረውን ሰው ይወዳል፣ ይፈልገዋል። ስለዚህ እግዚአብሔር ያገኘዋል። ጌታ ትውልዱን ያገኘዋል። በየትኛውም አጋጣሚ ይህን መልእክት የመስማት እድል ያገኛችሁ ኢየሱስ ይወዳችኋል። ጌታ ይወዳችኋል። እግዚአብሔር እሳቱን ሊያነድብህ አይቶሃል። እሳቱን ያንድድባችሁ። ይሄ መልእክት በኢየሱስ ስም የመንፈስ የመለኮትን እሳት ያንድድባችሁ። በሚያምር ሁኔታ ላይ አይደለም ያነደደው፣ በዚች ተራ ቁጥቋጦ ላይ ፀሐይ በበላት ባከሰማ ተስፋ የሌላት በምትመስል በዚች ቁጥቋጦ ላይ ኧረ እግዚአብሔር ዛሬ ይወድሃል። ኧረ እግዚአብሔር ይወድሻል። ዛሬ በድህነት ብትኖር እግዚአብሔር ይወድሃል። በባለጠግነት ብትኖር እግዚአብሔር ይወድሃል። እግዚአብሔር ለእሳቱ አይቷችኋል። የእግዚአብሔር እሳት እንዲያገኘን መስፈርቱ ቁጥቋጦ መሆኑ። የእግዚአብሔር እሳት ተስፋ የቆረጠን ሰው ይመቸዋል። የደከመ ሰው ይመቸዋል። እግዚአብሔር የጠገበ ሰው አይመቸውም። እግዚአብሔር አምላክ የሚያስፈልገውን ሕዝብ ይወዳል። የደከመውን ሕዝብ ይወዳል። የጠወለገውን ሕዝብ እግዚአብሔር ይወዳል። ያቺ ቁጥቋጦ ለእኔ በጣም የመሰለችኝ ናት። ይሄ ብቻ